በደቡብ አፍሪካ ዜጎች በ48 ሰዓት ውስጥ ታንዛኒያን ለቀው እንዲወጡ ካልሆነ ግን ተገደው እንዲወጡ ይደረጋል። የታንዛኒያው ፕሬዝዳንት እንዳሉት ታንዛኒያ በደቡብ አፍሪካ እየተባባሰ የመጣውን የባዕድ ሀገር ዜጎች ጥላቻ ዚኖፎቢክ አታክስ ተከትሎ ቦትስዋናን በመከተል በደቡብ አፍሪካ ላይ ጠንከር ያለ እርምጃ ወስዳለች። የታንዛኒያው ፕሬዝዳንት የደቡብ አፍሪካ ዜጎች በ48 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ ካልሆነ ግን ተገደው እንዲወጡ ትዕዛዝ ሰጥተዋል። በተጨማሪም በታንዛኒያ እና በደቡብ አፍሪካ መካከል ያለውን ማንኛውንም የአየርና የባህር ላይ የንግድ ግንኙነት በአስቸኳይ እንዲቋረጥ አዘዋል። ፕሬዝዳንቷ ባደረጉት ጠንከር ያለ ንግግር የደቡብ አፍሪካ መንግስት በዜጎቹ የሚፈጽመውን ጥቃት ለማስቆም በቂ ጥረት አላደረገም በማለት ተችተዋል። ደቡብ አፍሪካ በነጻነት ትግሏ ወቅት የተደረገላትን ድጋፍ መርሳቷንና በአንድ ወቅት የአፓርታይድ ተዋጊዎችን በሰላም ባስጠለለች ሀገር ውስጥ ዛሬ የሌሎች ሀገራት ልጆች እንዲዋረዱ መፍቀዷንም ወቅሰዋል። ደቡብ አፍሪካ እንዴት ተስዋለች? ዛሬ በደቡብ አፍሪካ ምንስ ተሰማ? የጸረ ስደተኞች ቡድን መሪ የሆነችው ጃሲንታ ንጎቤሴ ዙማ ለሕይወታቸው ስጋት እንዳላት ገልጻለች። በደቡብ አፍሪካ የጸረ ስደተኞች እንቅስቃሴዎችን በመምራትና የማርች ኤንድ ማርች መሪ ጃሲንታ ንጎቤሴ ዙማ ከባልደረቦች መካከል አንዱ የሆነው ንግዙዌ ሚቺኑ መኖሪያ ቤት በትናንትናው ዕለት መቃጠሉን ተከትሎ በአሁኑ ወቅት በደህንነት ስጋት ውስጥ መሆኑን ዛሬ በተደረገው የተቃውሞ ሰልፍ ላይ ከአንድ ሚዲያ ጋር ባደረገችው ቆይታ መናገሯ ተገልጿል። እንደ ንጉቤሴ ዙማ ገለጻ በሚቺኑ ቤት ላይ የተፈጸመው ጥቃት በንቅናቄው አባላት ላይ ያነጣጠረ የጥላቻና የዛቻ አካል እንደሆነ በመግለጽ አባላቱ ለሕይወታቸው በመስጋት ላይ እንደሚገኙ መናገሯን ተገልጿል። በመቀጠልም ኬፕ ታውን በኃይለኛ አውሎ ነፋስና ጎርፍ ተናወጠች። ትላንትና ጀምሮ በኬፕ ታውን ከተማ በተከሰተው ኃይለኛ አውሎ ነፋስ እና በጎርፍ መጥለቅለቅ ሳቢያ በከተማው ዛሬ የተለያዩ የንብረቶች ጉዳቶች መመዝገቡን ተገልጿል። እንደወጡ ዘገባዎችም ከሆነ በአደጋውም በርካታ የቤት ጣሪያዎች መገንጠል፣ የህንፃዎች መፍረስና የጎርፍ መጥለቅለቅና የመሳሰሉ አደጋዎች መመዝገቡን ቀጥሏል። ይህ በእንዲህ እንዳለ ባለፈው ሳምንት በደቡብ አፍሪካ የጋርደን ሩት አውራጃ በተከሰተው አስከፊ የአየር ንብረት ለውጥ ሳቢያ የሶስት ሰዎች ህይወት ማለፉን የአካባቢው ባለስልጣናት ዛሬ ማስታወቃቸውን ኢትዮ 777 ሚዲያ ተመላክቶት ነበር። ዛሬ ጀርሚስተን ከተማ በተደረገው ኦፕሬሽን 7 ኢትዮጵያውያን በቁጥጥር ስር ዋሉ። ዛሬ በደቡብ አፍሪካ የኢሚግሬሽን ህግን በማስከበር ላይ የተሰማሩት የጸጥታ አካላት በጀርሚስተን ከተማ ባደረጉት ድንገተኛ ፍተሻ 7 ኢትዮጵያውያን ያለ ህጋዊ የመኖሪያ ፈቃድ በመገኘታቸው በቁጥጥር ስር መዋላቸውም ተሰምቷል። ይህንንም ክስተት በማህበራዊ ሚዲያ መድረኮች ላይ በስፋት አብሃምቤ በሚል ቃል እየተሰራጨ ውሏል። ፕሬዝዳንት ራምፎሳ በውጭ ሀገሮች ዜጎች ላይ እየተፈጸመ ያለውን ጥቃት አወገዙ። የደቡብ አፍሪካው ፕሬዝዳንት በቅርቡ በተለያዩ የሀገሪቱ ክፍሎች በውጭ ሀገር ዜጎች ላይ እየተፈጸሙ ያሉትን የጥቃትና የሁከት ድርጊቶች በጥብቅ አወገዙ። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እነዚህ ድርጊቶች የደቡብ አፍሪካ ህዝብን እሴት የማይወክሉ እና የመንግስትን ፖሊሲ የሚቃረኑ መሆናቸውንም አስታውቀዋል። ኢኩሩሊኔ በህገ ወጥ ማዕድን አውጪዎች ላይ እርምጃ ከተወሰደ እርምጃ ጋር በተያያዘ 286 ቤቶች ፈረሱ፣ 110 ሰዎችም ታስረዋል። ደቡብ አፍሪካ የኢኩሩሊኒ ከተማ አስተዳደር በቢኖኒ በሚገኘው የቺፍ አልበርት ቱሊኢ መደበኛ ያልሆነ ሰፈር ኢንፎርማል ሴትልመንት ላይ ከፍተኛ የህግ ማስከበር ዘመቻ መጀመሩን ተሰምቷል። የከተማው አስተዳደር እንደገለጸው ዘመቻው በዋናነት በህገ ወጥ የማዕድን ስራዎች ላይ የተሰማሩ ግለሰቦችን ለመቆጣጠር ያለመ መሆኑን ተገልጿል። ወደ ሌላ ዜናዎች ስናልፍ ትራምፕና ቻይና ፕሬዝዳንት ዶናልድ ትራምፕ ወደ ቻይና በሚያደርጉት ጉዞ ስለ ኢራን ጦርነት ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ረጅም ውይይት እንደሚያደርጉም ቢናገሩም የሺ እርዳታ እንደሚያስፈልጋቸው ግን እንደማያምኑ ገልጸዋል። ጤናን በተመለከተ የሃንታ ቫይረስ ወረርሽኝ ከኮቪድ-19 የሚለይበትም ምክንያትም ተገልጿል። የፔንታጎን ወጪ ፔንታጎን ለኢራን ጦርነት አዲስ የ$29 ቢሊዮን ወጪ ይፋ አድርጓል። የትጥቅ አቅርቦት ስጋትንም አቃሏል።
ዩናይትድ ኪንግደም ውስጥ በሆርሙዝ የባህር ወሽመጥ የመርከብ ትራንስፖርትን ደህንነት ለመጠበቅ በሚደረገው የጋራ መከላከያ ተልዕኮ ላይ የራሳቸውን ስራ የሚሰሩ ፈንጂ አዳኝ መሳሪያዎችን የታይፈን ተዋጊ ጄቶችንና HMS ድራጎን የተባለችውን የጦር መርከብ እንደምትልክ ሮይተርስም ዘግቧል። እስራኤልና ፍልስጤምን በተመለከተም አዲስ መረጃ አለን። እንደ አውሮፓውያን አቆጣጠር ከ2025 መጀመሪያ ጀምሮ በዌስት ባንክና በእስራኤል ጦር እና ሰፋሪዎችም በአማካይ በሳምንት ቢያንስ አንድ ፍልስጤማዊ ሕፃን እንደሚገደልም የተባበሩት መንግስታት ድርጅት አስታውቋል። የዩኒሴፍ ባልደረባ ጄምስ ኤልደር የእስራኤል ባለስልጣናት የህፃናትን መብት እንዲያከብሩ ጥሪም አቅርበዋል። ወደ ስፔን ስናልፍ ስፔን ከሽርሽር መርከብ ክሩዝ ሺፕ በወጣት ተሳፋሪ ላይ አዲስ የአንታ ቫይረስ ሁኔታ መገኘቱን አስታውቃለች። ወደ ሊባኖስ ስንገባ የሊባኖስ የጤና ሚኒስተር ራካን ናስረዲን የእስራኤል ጦር በሊባኖስ ያሉ ሕክምና ባለሙያዎችንና የጤና ተቋማትን ሲያጠቃ የሚያሳዩ ተንቀሳቃሽ ምስሎችን በማህበራዊ ሚዲያ አጋርተዋል። የጤና ባለሙያዎችንና ተቋማትን በታቀደ ሁኔታ ማጥቃት ዓለም አቀፍ የሰብአዊ መብት ህግጋትን መጣስ ነው ሲሉ በኤክስ ገጻቸው ላይ ጽፈዋል። ፓኪስታንና አፍጋኒስታን እንደ አውሮፓውያን አቆጣጠር በ2026 የመጀመሪያዎቹ 3 ወራት ውስጥ በፓኪስታን ግጭት ከ370 በላይ አፍጋኒስታውያን መገደላቸውን የተባበሩት መንግስታት ድርጅትም አስታውቋል። ሊባኖስ በደቡባዊ ሊባኖስ ናባቲያ ከተማ የእስራኤል ጦር በፈጸመው ጥቃት የነፍስ አድን ስራ ላይ የነበሩ 2 የሊባኖስ ሲቪል መከላከያ ሰራተኞች መገደላቸውን የመንግስት መገናኛ ብዙሃን ዘግበዋል። ክቡራትና ክቡራን ለዕለቱ ያዘጋጀነው የተከለሱ ዓለምን የሚመለከቱ ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን መከለሻ ሚዲያን ሰብስክራይብ ማድረጋችሁን እንዳትረሱ።